የአብርሽ አባት ማለት ነው ዛሬ በቃ አብዶን የዋሉት። ለምንድነው ሄርሜላ ልጄ የምታስመታው? ለምንድነው ልጄን የምታስመታው? ለምንድነው ልጄን የምታስቀጠቅጠው ብሎ በጣም ተናዷል ማለት ነው። እውነት ለመናገር ከሆነ በጣም የሚደብር ነገር ነው እንግዲህ ሄርሜላ ያደረገችው። አብርሽን ቢካለ አብርሽ አልፈልግም ካለ ለምንድነው አብርሽን የማትናገረው? ለምንድነው ኤፋ ልጄን የምትናገረው ሲሉ ተናግረዋል። ጋሼ በቃ ትክክለኛ ነገር ነው የሚናገሩት። ትክክለኛ ነገር ነው እየተናገሩ ያሉት። አብርሽና ሩታ አንድ ላይ ሊያደርጋቸው ነው እየሞከረ ያለው ኤፍሬም። ልጄ ኤፍሬም አብርሽና ሩታን አንድ ላይ ሊያደርጋቸው ነው እየሞከረ ያለው። ለዚያም ነው እሷ ደግሞ ወደ ራሷ ለመውሰድ አብርሽን ኤፍሬምን ያስመታችው ኤፍሬምን ያስቀጠቀጠችው ሲሉ የአብርሽ አባት ጋሼ ተናግሯል ማለት ነው። እውነት ለመናገር ከሆነ ትክክል አይደለም ነው የምንለው። አብርሽን አናግረው። አብርሽ እሺ ካንቺ ጋር ሆናለሁ ካንቺ ጋር ነው የምፈልገው ካለ ከሄርሜላ ጋር መሆን ይችላል። ነገር ግን እሱ አይፈልግም። እሱ የሚፈልገው ከሩታ ጋር መኖር ነው የሚፈልገው እንጂ ከሄርሜላ ጋር አብርሽ መኖር አይፈልግም። እሷ ግን በግድ ከኔ ጋር ካልሆነ ካንተ አጠገብ ያሉት ሰዎች በቃ እመታለሁ፣ ደበድባለሁ፣ አስደበድባለሁ፣ አስጨንቃለሁ ማለቷ ነው ማለት ነው። እንደዚህ ደግሞ ማድረግ ምንም አችልም ማለት ነው። ስለዚህ የአብርሽ አባት ጋሼ ማለት ነው ፍርድ ቤት ነው ማቆማት። ሄርሜላን ማከሳታለሁ፣ ልጆችን እያስጨነቀች ትገኛለች። እቺ ለምንድነው ልጆችን የምታስጨንቀው በማለት በጣም ተናዷል ማለት ነው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።